የሁላችሁ የሚያምር የሰሊጥ ፎርማጅ ነው ወይም አይብ ለማለት ነው። እዚህ ላይ ወተቴን አቅርቤያለሁ ውዶቼ። የሰሊጥ ወተት እዚህ ላይ ይሄ ዳቦ ደግሞ በአጃና በሽምብራ አርጌ የሰራሁት ቂጣ ነው። ይኸውላችሁ እዚህ ላይ አሁን ማደርገው ይሄንን የኮረሪማ ዘይት ይሄን የፈለጋችሁ ቪዲዮ አለላችሁ። እንዲህ እናረግና የተስተካከለ ጤናማ ቁርስ እንደዚህ አድርገን ቅብት አድርገን ዳቦአችን ላይ ወይም ቂጣችን ላይ እንደዚህ እንብላ። በጣም ነው የሚጣፍጠው በእውነት። ወተቱን ደግሞ ይውላችሁ ሰላም እንዴት ዋላችሁ? እንዴት አደራችሁ? እንደየሰዓቱ አቆጣጠራችሁ ውድ ሀገሬ ልጆች እንዲሁም የቻናል ቤተሰቦች ዛሬ ይዤላችሁ የመጣሁት መግቢያው ላይ እንዳያችሁት አይብም ሆነ ወተትም በቀላል ዘዴ ቤታችን እንዴት አድርገን እንደምንሰራ ነው። መቼስ ሰሊጥ የማያውቅ ሰው የለም። ግን እዚህ ላይ ልብ ያላልነው ነገር ብዙ ጥቅም እንዳለው ብዙ ቪታሚኖች፣ ፕሮቲኖች እንዲሁ ፋይበር፣ ማግኔዚየም፣ ካልሲየም የተለያዩ ንጥረ ነገሮች የሞላ ነው። ያው ሁሌ እንደምላችሁ ለእኔ የጠቀመኝ ለባለቤቴ የጠቀመ በአጠቃላይ ለቤተሰቦቼ የጠቀሙ ነገሮች ነው ይዤ የምመጣው። ያው ልኩንና እንዴት አድርጌ እንደምሰራው ነው። አሁን እንደምታዩት ብራውኑ ወይም ጠቆር ያለውን ዘፈዘፍኩት። በደንብ ማጠብ አለብን። ይሄ ደግሞ አሁን ነጩ ደግሞ እንደዚሁ አጥበን እንዘፈዝፈዋለን። ለአንድ ሌሊት እናሳድረዋለን። እዚህ ላይ ትንሽ ጥቅሙ ልንገራችሁ፣ ለልብ በሽታ ምክንያቱም ባለቤቴ የልብ ችግር ስላለበት ይህንን ወተት ማጠጣው፣ ለኮሌስትሮሎ፣ ለደም ግፊት እንዲሁም ለሰውነት ክብደት ይላሉ። በዚህ ላይ ደግሞ በሽታን የመከላከል አቅማችን እንዲዳብር፣ ለአንጀታችን፣ ለጉበታችን እንዲሁም ስኳር ሊያስተካክልን የስኳር መጠናችን በደማችን ውስጥ እንዳይበዛብን እና ለጡንቻም ለብዙ ነገር ነው የሚጠቅመው። ውዶቼ ተጠቀሙት። ይኸው እንደምታዩት ነጩን ነው መጀመሪያ ምሰራ ያለሁት። የጨመርኩበት ይቅርታ ሮዝ ጨው ነው። እናንተ የምትፈልጉት ማድረግ ትችላላችሁ። ይኸው እንደዚህ ከፈጨሁት በኋላ ነጩን በደንብ አድርገን በጨርቅ እንጨምቋለን። እዚህ ላይ ያነገርኳችሁ ነገር ጨርቁ በኮምጣጤ ጠቡት፣ ምክንያቱም ሳሙና እንዳይልባችሁ። ያው እንደምታዩት ልኩን አልነገርኳችሁም። እንደ ቤተሰቦቻችሁ እንደ ፍላጎታችሁ ነው። ቀጠን እንዲላችሁ ከፈለጋችሁ ውሃው ጨምሩበታላችሁ። ወፈር እንዲል ደግሞ ከፈለጋችሁ ውሃውን ትቀንሳላችሁ ለማለት ነው።
እንዳያችሁት እኔ ሰሊጡ አልቆላሁትም። እናንተ ከፈለጋችሁ መቆላት ትችላላችሁ። እኔ ግን የማደርገው በእኔ ቤት ወተቱን ከጨመቅኩ በኋላ ለ10 ደቂቃ አፈላዋለሁኝ። ከዛ ቀዝቀዝ ሲል ጠርሙዜ ላይ ሞልቼ ፍሪጅ ውስጥ አስቀምጣለሁ። ግን ከ5 ቀን በላይ አታስቀምጡ። አነስ አነስ እያደረጋችሁ ብትሰሩ ይሻላል። አሁን ይህንን ብራውን ሰሊጥ ማለት ጠቆር ያለው ሰሊጥ ለአይብ ነው የምጠቀመው። ይህንንም እንዳልኳችሁ ልኩን ልነግራችሁ አልቻልኩም፣ ምክንያቱም በልካችሁ አድርጉ ለማለት ነው። ውሃው ግን አታብዙበት። እንደዚህ ፈጭተን እንጨምቀዋለን። ይሄው እንዲህ አድርጌ ጨምቄዋለሁኝ። ይሄው አሰሩን ግን ሌላ ነገር እኔ በቂጣ አርጌ ጋግሬዋለሁኝ፣ ግን ቪዲዮ አልሰራሁም። በጣም ይቅርታ። አሁን ይሄንን እንጥደዋለን። ስንጥደው ደግሞ 1 ሎሚ ጭማቂና ትንሽ ጨው አድርገን እናንተከትከዋለን ለ45 ደቂቃ። አሁን ደግሞ እንዲቀዘቅዝ እንተውና በጨርቅ አድርገን እንዳልኳችሁ እንጨምቀዋለን ወይም እናወጣዋለን። አይቡን ማለት ነው፣ ከላይ ያለውን። እዚህ እንደምታዩት የሆኑ እቃዎች አርጌ ማጥለያ ያሉት ሳህኖች ወይም ፕላስቲክ ነገሮች እሱ ላይ አርገን ያው እንዲንጠባጠብ ውሃው እንዲወጣ ነው ማለት ነው።
እንደዚህ እናዘጋጃለን። ከዛ በኋላ ፍሪጅ ውስጥ እናስቀምጥና አንድ ለግማሽ ቀን እኔ ጠዋት ነው የሰራሁት፣ ለምሳ ነው ያወጣነው። በፈለጋችሁ አይነት በወጥ ማርጋችሁ መብላት ትችላላችሁ ውዶቼ። እዚህ ላይ የምነግራችሁ ጾም ብቻ እየጠበቅን ሳይሆን በአጠቃላይ እንደዚህ አይነቱ ነገሮች ብንበላ ወይም ብንጠጣ ለጤናችን በጣም ጥሩ ነው እላችኋለሁኝ። አስተያየታችሁን እጠብቃለሁኝ። ጊዜያችሁን ወስታችሁ ለምትመለከቱልኝ እንዲሁም ሰብስክራይብ ላደረጋችሁኝ አብረነታችሁ አይለኝ እያልኩኝ አዲስ ለምትመጡ እንኳን ደህና መጣችሁ። ሰብስክራይብ ሳታደርጉ ለምትመለከቱ ደግሞ ሰብስክራይብ በማድረግ አበረታቱኝ። በተረፈ ውዶቼ በሌላ ቪዲዮ እስከምንገናኝ ደህና ዋሉልኝ። ራሳችን እንጠብቅ። እንዲህ ነገሮች እየሰራን ይሄንን ቪታሚኖች ምናምኖች መድኃኒቶች ከምንወስድ ከምግብ ልናገኝ እንችላለን። በሌላ ደግሞ ቪዲዮ ምን እንደምሰራላችሁ ጻፉልኝ። ቻው ቻው። መልካም ቀን፣ መልካም ጊዜ